በድምቀት መመረቁን የሚዳስሱ በርከት ያሉ ጉዳዮችን ወደ ያደረሰን ቆይታን ያደረግን ነው የምንገኘው። በስፍራው ደግሞ የዛሬውን ሁነት በአጠቃላይ ሲከታተል የነበረው ባልደረባችን ምስክር ስናፍቅ ይገኛል። ምስክር ስናፍቅ በእለቱ የሆነውን መልእክቶችንም በአጠቃላይ በዛም የምርቃቱን ድባብ ተመልክቷል። ባለህበት እንደምን አመሸህ በተከታተልከውና ያንተ ትዝብት የመሪዎቹ ንግግርና አጠቃላይ ሁኔታ የህዝቡ ስሜት ምን ይመስላል ያሉን መረጃዎች አድርሰን ምስክር። አመሰግናለሁ ለይኩልና ቤተልሔም። ቀደም ሲል በተለያዩ በሰናዶች ስንመለከተው እንደነበረው እንግዲህ በዛሬው ዕለት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ የመሰረተ ልማቶችን ለመመረቅ በሶማሌ ክልል ጅግጅጋ ከተማ ተገኝተው ነበረ። ግን ወደ ጅግጅጋ ሲያቀኑ ብቻቸውን አልነበረም የመጡት። ከእርሳቸው ጋር የተለያዩ ሀገራት መሪዎችን ይዘው ነበረ በጅግጅጋ የተገኙት። ከተገኙ መሪዎች መካከል የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌህን ማንሳት እንችላለን። ኢስማኤል ኦማር ጊሌህ የጅግጅጋን ምድር ከረጅም ጊዜ በኋላ የረገጡበት አጋጣሚ ለእርሳቸው የተለየ ትርጉም የሰጣቸው እንደሆነ ያነሱበትን አጋጣሚ ተመልክተናል። ከእርሳቸው በተጨማሪ የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድም እንዲሁ አብረዋቸው ከጠቅላይ ሚኒስትሩ ጋር የተለያዩ መሰረተ ልማቶችን ለመመረቅ ተገኝተዋል። በቅድሚያ እንግዲህ በጅግጅጋ ከተማ ወደ ሸበሌ ሪዞርት በሚያቀኑበት ወቅት የጅግጅጋ ከተማ ነዋሪ ያሳያቸው ፍቅርና ክብር በጣም የተለየ በመሆኑ እንግዲህ መሪዎቹ በሚያልፉበት ወቅት ቆመው ጭምር ከተሽከርካሪያቸው ወርደው ጭምር ሶስቱ የምስራቅ አፍሪካ መሪዎች በጅግጅጋ ጎዳና ላይ በእግራቸው ተጉዘዋል። ይህ የሚያሳየው እንግዲህ በምስራቅ አፍሪካ ሀገራት መካከል ያለው ወንድማማችነትና የአብሮ የመኖር የፍቅር እሳቤን የሚያመላክት ነው። ህዝቡ የጅግጅጋ ህዝብ በፍቅር የተቀበላቸው እነዚህ መሪዎች ያለምንም ስጋት በነፃነት የተጓዙበት በእግራቸው የተንቀሳቀሱበትን አጋጣሚ ለመመልከት ይችላል። እንግዲህ ስለ ሶማሌ ህዝብ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የሸበሌ ሪዞርት ምርቃት ላይ ካነሱት ሀሳብ መካከል የሶማሌ ህዝብ በኢትዮጵያ ብቻ አይደለም፣ በሞቃዲሾ ሶማሊያ ብቻ አይደለም፣ በኬንያና በጅቡቲም የሚኖር ህዝብ ነው። ስለዚህ ድንበር አናበጅለት፣ ድንበሩን ትተን የህዝቡን አንድነት የህዝቡን አብሮነት አብሮ የማደግና የመለወጥ እሳቤውን ማንሳት ያስፈልጋል። ለዚህም ሀገራት በጋራ መስራት አለባቸው የሚል ሀሳባቸውን ያነሱበት ዋነኛ ምክንያት የነዚህ ህዝቦች በአንድ ላይ የመኖር ጽኑ ፍላጎትን የታየበት አጋጣሚ ነው ብሎ መውሰድ ይቻላል። እንግዲህ በዛሬው ዕለት የተመረቀው የሸበሌ ሪዞርትን ስንመለከተው በገበታ ለሸገር የጀመረው የኢትዮጵያን ጸጋዎች የማጉላትና የመግለጥ ሁኔታ በገበታ ለሀገር በስፋት ተመልክተነው ነበር። አሁን ደግሞ በሶስተኛው ዙር በገበታ ለትውልድ ከተመረጡና እንዲለሙ እድሉ ከተሰጣቸው አካባቢዎች መካከል አንደኛው የሶማሌ ክልል ነበረ፣ በሸበሌ ሪዞርት ግንባታ ማለት ነው። በዚህ ግንባታ ውስጥ አንድ የታየው ጉዳይ በተለይ የአካባቢው ያለውን ባህልና አካባቢው ያለውን የተፈጥሯዊ ሁኔታ በጠበቀ መልኩ የአካባቢውን ባህል የበለጠ ማንጸባረቅ በሚችል መልኩ በ385 ሄክታር መሬት ላይ ያረፈ ሪዞርት ተገንብቷል። ይሄ ሪዞርት በአጠቃላይ ከ400 በላይ እንግዶችን መቀበል የሚችል ነው። ይሄ ሪዞርት መገንባቱ ለኢትዮጵያና ለሶማሌ ክልል ብቻ ሳይሆን ለአጎራባች ሀገራት እንግዶችን ለመቀበልና ለማሳረፍ ልዩ እድል የሚፈጥር ነው። በተለይ ደግሞ እዚህ የምስራቁ ኢትዮጵያ አካባቢ እንደምናውቀው ከሶማሊያ፣ ከሶማሌላንድ፣ ከጅቡቲም ከተለያዩ አካባቢዎች የሚመጡ እንግዶች አንዳቸው ሌላኛዎቹን ከተማ የማየትና የማረፍ እድልና አጋጣሚን የሚጠቀሙበት እድል ሰፊ ነው። ሀረር የመጣ ሰው ድሬዳዋን የመጣ ሰው ጅግጅጋን ሳይመለከት አያልፍምና ይሄ ሪዞርት እዚህ አካባቢ መገንባቱ የዚህ አካባቢ ህዝቦችን የበለጠ ለማስተሳሰር ትልቅ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። ይህንን በተመለከተም የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ፕሮጀክት መገንባት በተለይም ደግሞ ለአካባቢው ህዝብ መተሳሰር ትልቅ አስተዋጽኦ እንደሚያበረክት ያነሱበት ነው። በተመሳሳይ የሁለቱ ሀገራት መሪዎች የኬንያውንም የብሔራዊ ደህንነት ዳይሬክተሩን ሀሳብ ጨምሮ የሶስቱም እንግዲህ ከፍተኛ አመራሮች እሳቢያቸው ከዚህ ጋር የሚያያዝ ነው። ይህንን አካባቢ ለመለወጥ በሰላምና በአብሮነት መቆም ወሳኝነት ያለው ጉዳይ ስለመሆኑ ያንጸባረቁበት ሀሳባቸውን ያነሱበት ነው። በእንግድነት የተቀበላቸውን የሶማሌ ክልል የጅግጅጋ ነዋሪን እንዲሁም በዚህ ሁነት ላይ እንዲገኙ ላደረጓቸው የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋናቸውን አቅርበዋል። ሶስቱ መሪዎች እንግዲህ ከሸበሌ ሪዞርት ምርቃ በኋላ የአይሻ የንፋስ ኃይል ማመንጫ ቁጥር 2 ላይ ተገኝተዋል። እዚያም ተካፍለው ሀሳባቸውን አንስተዋል። እንግዲህ ኢትዮጵያ በአረንጓዴ ወይም ደግሞ ግሪን ኢኮኖሚን ለመገንባት በምታደርገው ጥረት ውስጥ በኤሌክትሪክ ኃይል ከምታገኘው ኃይል በተጨማሪ ሌሎች አማራጭ ኃይል አማራጮቿን እያሰፋች ትገኛለች። ለጎረቤት ሀገራትም በምታቀርበው የኃይል አማራጭ እየሰፋ ይገኛል ማለት ነው።
ይህ የሚገነቡ የፕሮጀክቶች ለኢትዮጵያን ብቻ የሚተርፉ ሳይሆን ለጎረቤትና ለአጎራባች ሀገራት ጭምር የሚተርፉ መሆናቸውን ከዚህ በፊት በተለያዩ የኃይል ትስስሮች ስንመለከት ነበር። በዲፕሎማሲያዊ ግንኙነት ሀገራቱ እየተጠናከሩ በሄዱ ቁጥር በተጨማሪ ኢኮኖሚያዊ ትስስራቸው እየተጠናከረ መሄድ አለበት። ከዚህ ባለፈ አንዱ ያለውን ጸጋ ሌላው የሚጠቀምበትን እድል መፍጠር እንደሚችል ያየንባቸው አጋጣሚዎች አሉ። የታላቁ ህዳሴ ግድብን ማንሳት እንችላለን። አሁን በአይሻ ሁለት የንፋስ የኃይል ማመንጫ ደግሞ እነዚህ ሀገራት የበለጠ እየተጠናከሩ እየተዋሃዱ የሚሄዱበትን እድል እያሰፋ ይሄዳል። ስለዚህ ቀጠናው ሰላማዊ ከሆነ ቀጠናው ስለ ልማትና ልማት ብቻ የሚያስብ ከሆነ የህዝቦችን አብሮ ማደግ የሚያሳይ ዛሬ ሰፊ ሁነቶች ከጅግጅጋ ጀምረን በሸበሌና በአይሻ እንዲሁም በድሬዳዋም ጎዳናዎች ላይ ሶስቱ መሪዎች እንግዲህ በመንቀሳቀስ ያሳዩበት ፍቅራቸውን ክብራቸውንና አንድነታቸውን ያሳዩበት በጣም ደማቅ ሁነት ነበር ማለት ይቻላል። ለይኩንና ቤተልሔም ወደ እናንተ ልመለስ። ምስክርን ለመረጃዎቹ እናመሰግናለን።